እንጀራ የስኳር በሽታ ላለበት ሰው ጥሩ ነው ወይ? እንጀራ ቢመገብ የደም የስኳር መጠኑ በከፍተኛ ሁኔታ አይጨምረውም ወይ? አንዳንድ ዶክተሮች እንጀራ አስወግዱ ብለው ይሉናል። ያ ደግሞ ከኑሮአችን ጋር ያላገናዘበ ነው የሚል አይነት አስተያየት ነው የቀረበውና በተለያየ መልኩ ነው የተነሳው። ለእነኚህ ጥያቄዎች ወይም አስተያየቶች መልስ ለመስጠት መረጃ ሳፈላልግ ሁለት ጠቃሚ የሆኑ ሪሰርቾች አገኘሁኝ። አንደኛው በ2019 ዓ.ም በፈረንጆች አቆጣጠር ፐብሜድ የሚባል ጆርናል ላይ ፐብሊሽ የተደረገ ጥናታዊ ጽሑፍ። ይሄ ኤክስፐሪመንታል ስተዲ ነው። ኤክስፐሪመንታል መሆኑ ሞር ታማኒ ያደርገዋል፣ የሚሰጠው ኤቪደንስ ሞር ክሬዲብል ስለሆነ ማለት ነው። በዚህ ሪሰርች ምንድነው ያደረጉት? የጤፍ እንጀራ፣ የነጭ ስንዴ ዳቦ እንደዚሁም ደግሞ የበቆሎ እንጀራ ወሰዱና ሰዎች እንዲመገቧቸው አደረጉ። ከዚያም ለሰዎቹ ተደጋጋሚ የሆነ የደም ምርመራ አደረጉላቸው። እነኚህ ምግቦች ከተመገቧቸው በኋላ የደማቸው የግሉኮስ መጠን በምን ያህል ጨመረ የሚለው ነገር ለማረጋገጥ ውጤቱ ያሳየው ምንድነው? የጤፍ እንጀራ አነስተኛ የሆነ ግላይሴሚክ ኢንዴክስ፣ የሰዎቹ የደማቸው የግሉኮስ መጠን ብዙ አልጨመረም። የነጭ ስንዴ ዳቦ በተወሰነ መልኩ ጨምረዋል፣ ግን በጣም መጥፎ የሚባል አልነበረም። የበቆሎ እንጀራ የደማቸው የግሉኮስ መጠን በከፍተኛ ሁኔታ ነው የጨመረው። ኮንክሉድ ያደረጉት የሰጡት ድምዳሜ ነው የጤፍ እንጀራ ለሁሉም ሰው እንደሚስማማ ኢንክሉዲንግ የስኳር በሽታ ላለባቸው ሰዎች ጭምር እንደሚስማማ፣ የግሉኮስ መጠን በጣም እንደማይጨምር ነው የደመደሙት። በአንጻሩ ደግሞ የበቆሎ እንጀራ የደም የስኳር መጠን በከፍተኛ ሁኔታ እንደሚጨምር፣ ስለዚህም የበቆሎ እንጀራ ላይ ጥንቃቄ ማድረግ እንደሚያስፈልግ በተለይም ደግሞ የስኳር በሽታ ያለባቸው ሰዎች። ሁለተኛው ያገኘሁት ጥናታዊ ጽሑፍ ወይም ሪሰርች ሃሮማያ ዩኒቨርሲቲ ውስጥ የተካሄደ ነው። ጥናታዊ ጽሑፉ ያካሄዱ ሰዎች ያዩት ምንድነው? የጤፍ እንጀራ የስኳር በሽታ ላለባቸው ሰዎች የሚሰጣቸው ኒውትሪሽናል ቫልዩ ምንድነው የሚል ነገር ነው ያዩት። የስኳር በሽታ ያለባቸው ሰዎች የጤፍ እንጀራ ቢመገቡ ይስማማቸዋል ወይ የሚል ነገር ነው ያጠኑት። ይሄኛውም ጥናታዊ ጽሑፍ ያካሄዱ ሰዎች የደመደሙት የጤፍ እንጀራ የስኳር በሽታ ላለባቸው ሰዎች ቫሉብል የሆነ ምግብ ነው፣ ወይም ደግሞ የስኳር በሽታ ታማሚ የሆኑ ሰዎች ቢመገቡት ይስማማቸዋል ብለው ነው የደመደሙት። የጤፍ እንጀራ ከበቆሎ ወይም ከስንዴ እንጀራ ወይም ደግሞ ዳቦ ጋር ሲነጻጸር ሞር ኮምፕሌክስ ካርብ ነው፣ ወይም ያ ማለት ስሎ አብሶርፕሽን አለው። የተመገብነው ምግብ ውስጥ ያለውን ግሉኮስ ወደ ደማችን የሚቀላቀለው ቀስ ብሎ ነው፣ ስለዚህ ወዲያው አይጨምረውም። ሁለተኛ ጤፍ ሞር ፋይበር አለው። ፋይበር ያላቸው ምግቦች አብሶርፕሽናቸው ስሎው ነው፣ ወደ ደማችን ግሉኮስ ሲቀላቀል ቀስ ያለ ነው የሚቀላቀለው። በዚህ ምክንያት የጤፍ እንጀራ ስንመገብ የደማችን የግሉኮስ መጠን ቢጨምርም እንኳን በጣም ቀስ ብሎ ነው፣ በአንድ ጊዜ በከፍተኛ ሁኔታ አይጨምርም። ያ ደግሞ ጤናማ ነው። እዚህ ላይ አንድ አጽንኦት ልሰጠው የምፈልገው ጉዳይ አለ። እሱም ምንድነው? ሁሌም ቢሆን አመጋገባችን ጥንቃቄ የተሞላበት እንዲሆን ነው። የጤፍ እንጀራ የስኳር በሽታ ታማሚ ለሆኑ ሰዎች ሚስማማ ምግብ ነው። የደማቸው የግሉኮስ መጠን በከፍተኛ ሁኔታ አይጨምረውም ማለት ጥንቃቄ አያድርጉ ማለት አይደለም። ሁሌም ጥንቃቄ አስፈላጊ ነገር ነው። ምክንያቱም አንድ የስኳር በሽታ ታማሚ የሆነ ሰው በቀን ውስጥ ደጋግሞ ብዙ እንጀራ የሚመገብ ከሆነ የደሙ የግሉኮስ መጠን ከፍ የማድረግ እድሉን ይጨምረዋል። የስኳር በሽታ ታማሚ የሆነ ሰው እንጀራን ከተለያዩ ቅጠላቅጠሎች ወይም አትክልቶች ጋር፣ ልጉምስ ጋር፣ ለምሳሌ ምስር ጋር ቀላቅለው ቢመገበው የተሻለ ነው የሚሆነው። ምክንያቱም አትክልቶች፣ ምስር የስኳር ይዘታቸው በጣም አነስተኛ ነው። ስለዚህ አንደኛ የደም የስኳር መጠን አይጨምሩም። ሁለተኛ ደግሞ ከእንጀራ ጋር ቀላቅለን ስንመገባቸው እንጀራ ውስጥ ያለው ግሉኮስ ወደ ደም የመቀላቀል ፍጥነቱም ራሱ ስሎው ያደርጉታል። ስለዚህ የስኳር በሽታ ታማሚ የሆነ ሰው እንጀራን ከአትክልቶች ጋር ከምስር ጋር ቀላቅሎ ቢመገበው የበለጠ ተስማሚ ይሆናለታል። የዚህ ቪዲዮ ሐሳብ ሳጠቃልለው የስኳር በሽታ ታማሚ የሆነ ሰው የጤፍ እንጀራን በጥንቃቄ እስከተመገበው ድረስ ብዙ ችግር ላይ ፈጥርበት ይችላል። በጥንቃቄ ሲባል አንደኛ እንጀራው በትክክል 100% የጤፍ እንጀራ መሆኑን እርግጠኛ መሆን። ሁለተኛ ፖርሽን ወይም ሳይዝ ኮንትሮል ማድረግ፣ አለማብዛት። ሶስተኛ ከእንጀራ ጋር አብሮ የምንመገበው ወጥ ላይ ጥንቃቄ ማድረግ። በብዛት የስኳር ይዘታቸው አነስተኛ የሆኑ ነገሮች ብንመርጥ፣ አትክልቶች፣ ጎመን። አራተኛ ዘወትር የደም የስኳር መጠን መቆጣጠር። ይሄ ለምን ይጠቅማል? ችግር እንኳን ቢፈጠር ችግሩ ወደ ባሰ ደረጃ ሳይደርስ በጊዜ ለመግታት በጊዜ መፍትሄ ለመፈለግ ስለሚረዳ። የተለየ ሐሳብ ካላችሁ
ሀሳባችሁን በመረጃ ላይ ተመርኩዛችሁ እንድታቀርቡ ወይም ደግሞ ሳይንሳዊ የሆነ የህጥና ነገር የምታውቁት ነገር ካለ ለሁላችንም እንድታጋሩ በአክብሮት ጠይቃችኋለሁ። የሰራኋቸው ቪዲዮዎች ዋና ዓላማቸው ማስተማር ነው። የማህበረሰቡ ግንዛቤ መጨመር፣ በእውቀት ላይ የተመሰረተ ውሳኔ እንዲወስን ለማስቻል ነው እንጂ በምንም ተአምር የሐኪሞቻችሁን ድርሻ ለመተካት የእነሱን መልእክት ነጌት ለማድረግ ወይም ደግሞ ለመቃረን አይደለም እና ይሄን አውቃችሁ በዋናነት ሐኪሞቻችሁ የሚነግሯችሁን እንድትከተሉ። ምክንያቱም እያንዳንዱ ሰው ሁኔታው የተለያየ ስለሆነ የእያንዳንዱ ሰው ጤና ተፈጥሮ የተለያየ ስለሆነ ሐኪሞቹ ደግሞ በደንብ እያንዳንዱ ሰው በግለሰብ ደረጃ መርምረውት በሱ ላይ ተመርኩዘው ውሳኔ ስለሚወስኑ የእነሱን ውሳኔ ቅድሚያ እንድትሰጡት ነው። ይሄ እኔ ጋር የሰማችሁት ነገር ለተጨማሪ እውቀት ብቻ ነው መሆን ያለበት። ይህን ቪዲዮ ወዳችሁታል ብዬ ተስፋ አረጋለሁኝ። ከወደዳችሁት ላይክ ማድረግ፣ ለሌሎች ሰዎች ማጋራት አትርሱ። ከምንም በላይ ግን አስተያየታችሁን እፈልገዋለሁኝ። ሰላም ሁኑ።